ቬሮኒካ ምን አለች? ሶሻል ሚዲያ ላይ የሴሌብሪቲዎችን ስም የሚያጠፉትን ስማቸውን የሚያነሱትን ሰው እከሳለሁ ብላ አለች እና በቅርብ ቀን እዚህ መድረክ ላይ መጥቼ መግለጫ እሰጣለሁ ብላ ሰይፉ ሾው ላይ ተናግራለች። እኛም ሰምተናል። ግን በሐሰት ስማቸው የሚጠፋ ነው እንጂ ሴሌብሪቲ ሆነው የሰውን ትዳር የሚያማግጡ፣ የሰውን ባል የሚቀሙ፣ የሰውን ሚስት የሚያስለቅሱ፣ አንገት የሚያስደፉ ሴሌብሪቲዎችን እንዳልሆነ መቼም እርግጠኛ ነኝ። ቬሮኒካዬ ልንገርሽ ብዬ ነው። መቼም እነዚህ ሰዎች እንዳልሆነ አውቃለሁ። መቼም እርግጠኛ ነኝ። የኔ ወዳጅ ነሽ አንቺ። ቬሮኒካ ያለችው በሐሰት ያለ ስማቸው። አሁን ለምሳሌ ሰሞኑ የሆነ ድራማ ስትሰራ አይ ቲንክ ልጅቷ የልጁ ባለቤት ወሬውን ካሰማችሁ ልንገራችሁ። የልጁ ባለቤት ወጥታ ቪዲዮ ሰርታለች፣ ግን ስሜሽን አላደረገችም። እውነት ለመናገር ያው ሰው ወጥቶ የቬሮኒካን ስሜሽን እያደረገ ሲያወራ ነበረ። የሆነ ፊልም አንድ አዲስ ድራማ እየሰራች ነበረ። እንደውም ምንድን ነው የምትሉት ምናምን አላልኳቸው እኔ በኮመንት አዲስ ድራማ እየሰራች ከልጁ ጋር ፍቅረኛሞች ነው መሰለኝ የሚሰሩት። በዛ ፊልም አስታቀው የሆነ ነገር ብለዋታል። ያያችሁት ነገር ነው፣ ግን ደግነቱን አልሰማሁም እውነት ለመናገር ያንን አሳካ ነው። በዛ ሰዓት ስሟን ያነሱትን ሰዎች ነው። ግን ቬሮኒካ እርግጠኛ ነኝ ሴሌብሬቲ ሆነው በየቤቱ ቤት የሚያንኳኩትን፣ ትዳር የሚያስለቅሱትን፣ የሰውን ባል የሚቀሙትን፣ ስብና ዝና ያላቸውን ሚስቶችን የሚያስደርጉትን ሴሌብሬቲዎች ግን ብንናገር አትከሽንም ማለት ዴቭ ድሪም ወይ ቲክቶክ ጋይስ፣ እኛ ብቻ ነን እንዲያነቃቂ ያሉን ነው። እኛ ነን እንጂ አነቃቂ መሆን የነበረብን እንዴ! ምን ማለት ነው? ዲያስፖራ ቢፎር ካናዳ ዲያስፖራ የነበረ ሰው ከኢትዮጵያ ኑሮ ከዛም በኋላ 5 ሚሊዮን ፎሎወር ከዛም አሜሪካ ከዛም በኋላ አነቃቂ መምህር። እሺ ያምርሽን ነው ይሄን ያህል አይምሯችሁ እብሯል እንዴ? አልገባኝም። እንዴት ነው አነቃቂ ትነቃቃላችሁ ስትባሉ እሺ ብላችሁ የምትሄዱት? ይሄን ያለው እንዴ? እኔ ማን እንነጋገራለን? ከእናንተ ጋርማ ማውራት አለብን። ከተነቃቃችማ ዲያስፖራ እንትና ናት መነቃቃት ያለባት። ስሟን ጥሩልኝ። ሰርጀሪ ያነቃቃ እንዴ? እናንተ ስንት ህይወት ያነቃቃችሁ ሰዎች ምንድነው? ምን ማለት ነው? እናንተ ግን እኔማ ተናድጄ እኮ ነው ጋይስ። ምንም ቢሆን ቤተሰቦቼ ናችሁ፣ ያናድደኛል። ሙድ መያዥ ስትሆኑ ያናድደኛል። ጌታ እንዴ ምን ማለት ነው? እናንተ ህይወታችሁን እሱ ዲያስፖራ ሆኖ መኖር አቅቶት መነቃቃት አቅቶት ሀገሩ መጥቶ ከዛም በኋላ ይሄ ሲስተም ላይ ገብቶ ፌመስ ሲሆን እናንተን ሊያነቃቃ ያኔ ሳያነቃቃችሁ ያኔ የዲያስፖራን ህይወት ሳይመክራችሁ ሳይነግራችሁ ዛሬ ቢዝነስ ሲሆን ኖ አክሴፕት ማድረግ ይቻላል፣ መቀበል ይቻላል፣ መደገፍ ይቻላል፣ የሚሰራውን ነገር ሰፖርት ማድረግ ይቻላል። እናንተ ግን እሱ እናንተ ሊያነቃቃችሁ አይችልም። ምክንያቱም እናንተ የኖራችሁት ህይወት ላይፍ ኑሮ አይምሯችሁ ከዛ በላይ አነቃቅታችሁ የኖራችሁ ጀግኖች ናችሁ። ቢያንስ መሯችሁ አገራችሁ የመጣችሁ ሰዎች አይደላችሁ። እስቲል ህይወትን እየተጋፋችሁ የምትኖሩ ለመኖር ለመቀየር ለመለወጥ ብርታት ሁናችሁ እስቲል ሀገራችሁ ቤተሰቦቻችሁ የናፈቋችሁ ህይወትን አሸንፋችሁ የምትኖሩ ጀግኖች ናችሁ። ከማንም መነቃቃትም አነቃቂ ንግግርም አይጠበቅባችሁም። ያን ያህል ጭንቅላታችሁ የት ሂዷል እንዴ ማለት እኔ እኮ በጣም ደግሞ ተነሳብሽ የኔ ፍቅር ነካውባችኋል። ነካውት ምን ነው? ሶሻል ሚዲያ ላይ ያለ ሰው ነው ቀላል ነካሻለሁ እንዴ? ድፍረትሽ አታውሪ ነው እንዴ? ተሰለፉ ደግሞ የአዶናይ ደጋፊዎች ተሳደቡ፣ ምቀኛ ብላችሁ መብቴ ነው እንዴ? ምን ማለት ነው? ዲያስፖራ ላነቃቃ ኑና ተነቃቁ። ወይ ጉድ! ምን ችግር አለው ማሬ? በእርዳታ መንገድ ተጠራርታችሁ ልትረዱ ትችላላችሁ። ለእናንተ አንድ በርገር የምትበሉበት ዶላር ምናልባት ኢትዮጵያ ውስጥ ብዙ ችግረኛን፣ ብዙ ህመምተኛን፣ ብዙ የተቸገሩትን ልትረዱበት ትችላላችሁ። ለሰው ሳይሆን ለነፍሳችሁ መልካም ነገር ልትሰሩበት ትችላላችሁ። ነገር ግን ብር ከፍላችሁ እሱ ሊያነቃቃችሁ እናንተን አይጠራችሁም። እናንተ እንደውም እሱን ታነቃቁታላችሁ እንጂ ማለት አንዳንዴ ይሄ ላይ ሁሉም ነገር አክሴፕት ተደረገ ተብሎ ጭብልቅ ሲባልማ አስተያየት የማንሰጥበት ምንም ጉዳይ የለም። ቀላል አስተያየት እሰጣለሁ እንዴ የገባኝን ላይክ እንደሱ አይነት ሲስተም ውስጥ ገብቼ ምናምን አይደለም፣ ግን የገባኝን የመናገር መብት አለኝ። ምክንያቱም ሶሻል ሚዲያ እኮ ልጠቀምበት ነው የከፈትኩት። የኔ ማለት እሱም እኮ ሶሻል ሚዲያውን ከፍቶ እኮ እየተጠቀመባችሁ ነው። ስለዚህም ሳወራ ምቀኛ፣ ቅናተኛ ምናምን አንድ ሰው እኔን አነቃቂ ሊያረገኝ የሚችለው ህይወትን ስደት ላይ ኑሮ አሸንፎ ሰው ሀገር ላይ ተቀምጦ ያመጣውን ኢንቨስት ያደረገውን ገንዘብ አገሩ ላይ አምጥቶ ማለት ነው ኢንቨስት ያደረገ ሰው ሆኖ
ከዛም በኋላ ስምና ዝናውን ገንብቶ ሶሻል ሚዲያ ላይ ራን አድርጎ ለአገሩ የሚጠቅም ነገር አድርጎ ከዛም ድጋሚ ከሀገሩ ወጥቶ ዲያስፖራዎችን ላነቃቃቢ ልቀበለዋለሁ። ማሬ ድራማ ሲሰራብሽ አዳሜ ዝም ብለሽ እንትን ያለሽ እንዴ? አዎ ልክ ነሽ። አንቺ ከያሹ ጭንቅላት የእሱ ጭንቅላት በልጦ ነው። ራስሽ እንዴት ነው የምታየው? ዲያስፖራ ራስሽ እንዴት ነው? እኔ እኮ ግራ ነው የምትገቡኝ። ራሳችሁ አንድ እናት አሜሪካ ሀገር ላይ ሲንግል ማሙና ልጇን ይዛ እያሳደገች እየሰራች የምትኖር እናት ለእኔ ከእሷ በላይ አነቃቂ ሰው ሊኖር አይችልም። የማንም ንግግር እሷ ይሄ ወሬያችን፣ ጨዋታችን፣ ንግግራችን አክሴፕት አድርጋችሁ ልትከታተሉ ትችላላችሁ፣ ፈል ልታደርጉበት ትችላላችሁ። እናንተን የእናንተን ጭንቅላት ግን ለእኛ ትልቅዬ ማለት እስኪያስቡ ስደት ላይ እየኖራችሁ ስደት